ሀበሻ የሚለው ቃል መነሻው ምንድነው? ብዙዎች የአረብ ሀገር ነገድ ስም ነው ይላሉ። ግን እውነቱ ከዚህ ይልቅ ጥልቅ ነው። በሊቃውንቱ ትርጓሜ ሀበሻ ማለት የተሰበሰበ ወይም የተቀላቀለ ማለት ነው። ይህም የብዙ ነገሮች ውህደትና የአንድነት ውጤት መሆናችንን ያሳያል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህ የትንሣኤ በዓል የሰላም የፍቅርና የበረከት እንዲሆንላችሁ ከልብ እመኛለሁ። መልካም በዓል። በሊቃውንቱ ትርጓሜ ሀበሻ ማለት የተሰበሰበ ወይም የተቀላቀለ ማለት ነው። ይህም የብዙ ነገሮች ውህደትና የአንድነት ውጤት መሆናችንን ያሳያል። ዓለም ለዘመናት ኢትዮጵያን አቢሲኒያ ብሎ ሲጠራት የኖረው በዚህ ሀበሻ በሚለው ስም ምክንያት እንደነበር ያውቃሉ? የታሪካችን ትልቅ አሻራ ነው። ዛሬ ግን ሀበሻነት ከታሪክ ባለፈ የማንነት መገለጫ ነው። ኩራጻ፣ እንግዳ ተቀባይነትና ጠንካራ ማህበራዊ እሴት ማለት ነው። የጋራ ማዕዱ፣ የቡና ስነ ስርዓቱ እና አብሮ የመኖሩ ጥበብ፣ ይህ ሁሉ የሀበሻዊነት ልዩ ምልክቶችና የማይጠፉ ውበቶች ናቸው። ሀበሻ መሆን በአንድ ድንበር አይወሰንም። በዓለም ዙሪያ የምንገኝ የጥቁር ህዝቦች ኩራትና የጥንታዊ ስልጣኔ ባለቤቶች ነን። እዚህ ላይ ለማለት የፈለኩት አስተውሉ፣ ሁሉም ጥቁር ሀበሻ ነው እያልኩኝ አይደለም። በጥንታዊ የታሪክ መዛግብት ሀበሻ የሚለው ስም የሚያመለክተው በኢትዮጵያና በኤርትራ ደጋማ ክፍሎች የሚኖሩ የራሳቸው የሆነ ፊደል፣ ግዕዝና ስልጣኔ ያላቸው ማህበረሰቦች ነው። በተለይ ትግራይ፣ አማራና የኤርትራ ትግርኛ ተናጋሪ ማህበረሰቦች ናቸው። እነዚህ ወገኖች ተመሳሳይ ቋንቋና ሃይማኖታዊ ባህል ይጋራሉ። ነገር ግን ቃሉ ሀበሻት ከሚለው ጥንታዊ ስም የመጣ እንደመሆኑ ትርጉሙ የተሰበሰቡ ወይም የተቀላቀሉ ማለት ነው። ይህም ማለት በተለያዩ ዘመናት ከሌሎች ብሔሮች ጋር ተጋብተውና ተዋህደው የሚኖሩትንም ያጠቃልላል። ሀበሻ መሆንም ሆነ አለመሆን ኢትዮጵያዊነትን አይቀንሰውም። ይልቁንም የነዚህ ሁሉ የተለያዩ ቀለማትና ባህሎች መገጣጠም ነው ኢትዮጵያን በዓለም ላይ ልዩ የሚያደርጋት። እንደ ጉራጌና አርጎባ ያሉ ማህበረሰቦችም በቋንቋና በባህል ከዚሁ የሴማዊ ቤተሰብ ጋር ስለሚቀራረሙት በብዙ የታሪክ ምሁራን ዘንድ በሀበሻ ጥላ ስር ይካተታሉ። በደቡብ ኢትዮጵያ በኦሞ ሸለቆ አካባቢ የሚገኙ እንደ ወላይታ፣ ጻጋሞ፣ ካፋና ሐመር ያሉ ማህበረሰቦች የራሳቸው የሆነ ልዩ ቋንቋ፣ ባህልና የታሪክ አሻራ ያላቸው ናቸው። የሀበሻ ትርጋሜ ስር አይካተቱም። እነዚህ ሁሉ ማህበረሰቦች የራሳቸው የሆነ አስተዳደር፣ እንደ ገዳ ስርዓት፣ የሙዚቃ ስልጣ፣ የዳንስ አይነትና የአለባበስ ጥበብ ያላቸው በመሆኑ የኢትዮጵያን ብዝሃነት ያደምቃሉ። በምዕራብ የኢትዮጵያ ክፍል የሚገኙት እንደ ጋምቤላና ቤኒሻንጉል ጉሙዝ ህዝቦች የኒሎ ሰሃራ ዝርያ ያላቸው ሲሆን ከሀበሻዊ ማንነት የተለየ ጥቁርና ጠንካራ የታሪክ ማህረት አላቸው። ስለ ሀገራችን ብዝሃነትና ታሪክ የበለጠ ለማወቅ ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ስለ አብሮነታችን እንዘምር። ምን አይነት ስራ ይዤላችሁ እንድመጣ ትፈልጋላችሁ? በኮሜንት አሳውቁኝ። አመሰግናለሁ። ከእናንተም ጋር የነበርኩት እኔ ሀፊ ነኝ። በቀጣይ አሪፍ ቪዲዮ እስከምመለስ ሰላም ሁኑልኝ። ሰብስክራይብ ማድረጋችሁን ግን እርግጠኛ ሁኑ። ወዴት ነው? ቆይ እንጂ ዛሬም አታመልጠኝም። ቆይ ትንሽ ቀረኝ። ቆሻሻ አትሽሽ። ያዝኩ። አሁን ተሳካ። ሰብስክራይብ ለምን ትሮጣለህ? እናንተም ሰብስክራይብ አድርጉ። ተባረኩ።